እዩ ስለምልጅ ነው የምታወራው? አይ ማሚቴ እኮ ባለፈው እዩ በእናትህ ዝም ብላ አትቀባጥር። እሺ በቃ እውነት ነው። አሁንስ ቀባጥር። ምንድነው አልገባኝም። አይ ርች ዝም ብሎ እኮ ነው። አዎ ርች እዩን ታውቂው የለ ዝም ብሎ እኮ ነው የሚያወራው። ርች በቃ እኔና አንቺ ውስጥ እንግባሽ እንዴ መጀመሪያ ቁርስ ብሉ እንጂ። እሺ ቢያንስ ርች ትብላ። ችግር የለውም አብረት በለለ። በቃ አያር ልጅቷን አስደብርካት። እኔ ምን አርኩ? አንተ መቼ ጥሩ ነገር ሰርተህ ታውቃለህ? አቤል ምን አርግ ነው የምትለኝ? ማሚቴ ስትል የሰማሁት ነው። እና እሷ ዝም ብላ ይምሮ የፈጠረው ነገር ነው አላልኩ? እሱን ረስቼው ደሞ ርብቃ እንደሱ እንዳሰበሽ ብታግም ችግር አለ። እዩ በእናትህ ከቻልክ ምንም አትበል ዝም በል። ንገረኝ እንጂ ምንም ነገር እኮ ነው ተማውራው ተጠበቅብኝ። ማሚ በጧት ተጠፍተሽ ጉዳይ ነበረኝ። የምን ጉዳይ? ምን ነው ጠየቀኝ? ልትቆጣጠረኝ ነው እንዴ? አረ ማሚቴ ደግሞ አለባበስሽ ምን እሺ? እና አለባበሴ ምን ሆነ? አረ የሌለ ፍርክርክርክ ብለሻል። አረ እባክህ ሌላ ጊዜ ዝርክርክ ነሽ እያልከኝ ነው? አይ እንደዛ ማለት ሳይሆን እኮ ማሚ እኛ እንደዚህ ያልመረንሽ። በቅርቡ ትለምዱታላችሁ። አረ አንቺን ከተመቸሽ ከኛው ጋር ምን አገናኘው? ደግሞ አሪፍ እንቡቀቅላ ይመስልሻል? እንዴ ምን ነው ችግር አለ እንዴ? አረ አይ ምንም ችግር የለም። አይ አንዱ ሳይ በግርም ታየኸኝ ብዬ ነው። አዎ መገረምማ በጣም ተገርሚያለሁ። ምንም የሚያስገርም ነገር አለ? ቆይ በራሴ ጉዳይ ነው። እና በራሴ ጉዳይ ለምንድን ነው እሷን እያየ የምትገረም? እያየ ካልሆነ መገረም ካልቻልክ ፎቶውን እያየ ተገረም። እንዴ ምን አርግሽ የምትላለችን እንቦቀቅላ ማለቴ ማሚቴ ድሮም አንተ ጋር ማውራት ትርፉ ድካም ነው። እጨብዛ እንግዲህ አትጨቃጨቁብኝ። በቃ እኔ ልውጣ። ወዴት ነው? ስገረም የማየው ፎቶ ልነሳ። ምንድነው ሩቃ? ምን ርች? ምኑ ቀድም እያለው ነው? እኔ እንጃ ርችን ያላቀ ሩቃ እጇሽ ነው እንዴ? ለዩ ማርገትሽ ነገርሽ? አይ ርች እንዴት እንደዛ አድርጋለሁ እንዴ? እና ስለምን ልጅ ነው የሚያወራው? እኔ እንጃ ርች ሩቃ ነግሬሻለሁ ተጠንቀቂ። ይሄ ዩ የሚባልሽ ምንም አላማረኝም። ርች እዩ እኮ በጣም ጥሩ ልጅ ነው። ሊሆን ይችላል ግን አንቺ ሰው አትመርጪ። ሊገምሽ ራሱ ቢመጣ ጥሩ ነው የምትሆንሽ። እሺ ግን እኮ እሱን በደንብ ስላወቅኩት ነው ርች። በዛ ላይ ደግሞ አቤልን አስተውለሽ ከሆነ እሱ እንድታወራ አይፈልግም። እሱ እኮ ዝም ብሎ ነው ያው ታውቂ የለ ከኔ ጋር መጨቃጨቅ ስለሚፈልግ ሰበብ እየፈለገ ነው። ርብቃ አለማሽን አትርሽ እንጂ ለምንድን ነው እዚህ ቤት የገባሽው? እንዴ ርች እየጠየቅሽኝ ባልሆነ እንዴ? አዎ መልሽልኝ። እንዴ ለአቤል ብዬ ነው። ስለዚህ ትኩረትሽ እሱ ላይ ብቻ ነው። እሺ ርች በዛ ላይ አሁን ትንሽ ቢሆን ለውጥ አለው። ስለዚህ አታድርጊ የሚልሽን ነገር አታድርጊ። እሺ በቃ ርች በቃሽ። እና ማሚቴ ባንዴ እንደዚህ ፏ ያረገሽን ነገር ንገሪና። አንተ ልጅ ወደዛ አረፍ አትንቀልቀልብኝ። አረ ማሚቴ አታስጨንቂኝ። እስቲ እንደው ዝም ማለት ልመድ ብል እኮ ደስ ይለኛል፣ ግን እየሆኑ ያሉ ነገሮች ዝም አያስብሉ። ውይ በቃ ይኸውልህ አጠራቅማቸውና ዘፈን ስራባቸው። እሺ አረ ማሚቴ አልተቻልሽም። እኔ ምንሽ ማሚቴ እሺ ከርብቃ ጋር ተፎረጋገታችሁ እንዴ? ወይ አንተ ደግሞ እንደው የደህና ሰው ስም አትጠራ ጭራሽ ይሄን ያክል? ርዕስ ቀይር ዱርዬው። እሺ ማሚቴ ምን አርግ ያምሽ እንዴ? አይ ርች ደህና ነኝ። ርብቃ ዛሬ ሐኪም ቤት መሄድ አለብሽ። ርች ደህና ነኝ እኮ። እያመመሽ ደህና ነኝ? ችግር የለውም ርች አንዳንዴ እኮ እንደዚህ ስለሚያደርገኝ ነው። አሁን ይታኛል። ጭራሽ ሌላ ቀን ማሞሻቀር? ርች አዎ ግን ትንሽ እኮ ነው። እሺ አትጨነቂ። የበሽታ ትንሽ የለውም። በዛ ላይ ደግሞ ሆስፒታል ሄደሽ አታውቂማ? ኧረ አውቃለሁ። እንዴ አታስታውሽም? ያኔ አደጋ የደረሰብኝ ጊዜ እኮ ሂጂ ታክሜያለሁ። ርብቃ ለማለት የፈለኩት ባለፈው ከተፈጠረው ነገር በኋላ አልታየሽም ነው። አዎ እንዴ እና ምን እየጠበቅሽ ነው ርብቃ? ልጅሽ ያለበትን ሁኔታ ማወቅ አትፈልጊ? እንዴ እፈልጋለሁ እንጂ ርች። ደግሞ ለአንቺ እንደዚህ እየታመምሽ መታየቱ አስፈላጊ ነው። ለምንድን ነው ችላ የምትይው? እኔ እኮ ችላ አላልኩትም ርች። ስለዚህ መታየት አለብሽ። ነይ እንሂድ።
እሺ ልጅ ዘጋዞሽ ግቢ እሺ ማሚ ደህና ነሽ ግን? ደህና ነኝ። እሺ ግን ሰሞኑን ጠፍተሽ ነው ማም? ከቤቴ ደግሞ የት ልጠፋ እችላለሁ? አይ አላየሁሽም ብዬሽ እኮ ነው። በቃ ታዲያ አንቺ ማየት አልቻልሽም ይሆናል። ማሚቴ ፍቺ በቃ። ዝም በል በቃ አንተ ልጅ። እንደውም ነኝ አንቺን ውስጥ ላውራሽ እፈልጋለሁ። አሁን ነው ማም? አዎ ርብቃ ሰሞኑን ማሚቴ ደህና አይደለች። ጠንቀቅ ማለት አለብሽ። ማለት ምን ሆነች? ምን አውቄ ካለባበሷ ጀምሮ ሁሉ ነገሯ ተቀይሯል። እኔም እኮ ገብቶኝ ነበር። ያለችሽ ነገር አለ እንዴ? አይ ግን ሰላም ስላት አወራሯ ልክ አልነበረም። እንግዲህ ሰው እንዲህ ነው፣ በፈለገው ጊዜ እንደ ቂጣ ይገለባበታል። የአንተ ተረትና ምሳሌ አያልቅም። በቃ ልግባሽ? አዎ ግቢ በቃ። እሺ በቃ መለሳለሁ። በቅሽ ይቅርታ ማሚ። ይሁን በቃ እሺ ማሚ። ግን ለምንድን ነው የፈለግሽ? እኔማ ከአቤል ጋር ነበር ላወራችሁ የፈለኩት። አቤል እኮ ወጥቷል። አይቻለሁ በቅሽ። በቃ እሺ ማሚ። ስለማይቆይ ሲመጣ ታወሪናለሽ። አይ አያስፈልግም። እሱም ደግሞ ብቻውን አወራዋለሁ። እሺ በቃ እኔ ነው። ወረቀቱን ፈራሽ? የምን ወረቀት ነው? ኧረ እባክሽ አልነገረኝም ለማለት ነው። ማን ነው የሚነግረኝ ማሚ? አቤል ምንም ነገር አላለሽም? ይኸውልሽ እንዳላወቃቱኝ እሺ። ማነሽ? ርብቃ ማሚ። እኔን ርብቃ? ምን ነው ተሳሳትኩ እንዴ? ስምሽ አይደለም? አይ ግን እንደዚህ ጠርተሽኝ ስለማታውቂ። አሁን እሱን ታዩና እኔ ወደ ጉዳይ ልግባ። እሺ ማሚ። ወረቀቱን ፈርመሻል ወይስ አልፈረምሽ? አይ አልፈረምኩም። ለምን ተብሎ? እንትን አንቺ ወደዛ ትንተባተቢብኝ። ለምንድን ነው ቆይ ያልፈረምሽው? እንዴት ፈርማለሁ ማም? እንዴት ፈርማለሁ ማሚ? በእስክሪብቶ ማለቴ ማም፣ እኔ አቤልን መፍታት አልፈልግም። ወይ ናንዴ እንዴ መጫወቄ ለካ አንቺ መፍታት አትፈልጊም? አዎ ማሚ። ደግሞ እኮ አቤልም ፍቹን አይፈልገውም። እኔ ፈለኳ። ለምን ግን ማም? በእኛ ትዳር እኮ ከኛ ይበልጥ አንቺ ነበርሽ ደስተኛ ሆንሽው። ርብቃ አሁን እኔ ምንም አይነት ወሬ አልፈልግም። በዚህ ሳምንት ፈልገዋለሁ። ፈርሙና ስጡኝ። ማሚ ያስቀየምኩሽ ነገር ካለ በጣም ይቅርታ፣ ግን እባክሽን እንደዛ አታድርጊ። በደንብ ነው የማደርገው። ጠብቂኝ እሺ? ርብቃ ምን ሆነሽ ነው? እባክሽ ርብቃ አታስጨንቂኝ። አይ አቤል ምንም አልሆንኩም። እንዴ እና ምንም ካልሆንሽ ለምን ታለቅሻለሽ? እሺ በቃ አላለቅስም። ቆይ ግን ንገሪኝ እስኪ ርብቃ፣ ማን ያስከፋሽ? አቤል ቆይ አትወደኝም እንዴ? እኔ ከዚህ እንዴት ትፈልጋለህ? ርብቃ ቆይ ማሚ ምን ብላሽ ነው? አቤል ንገረኝ። እኔ ከዚህ ልሄድ አትወደኝም? ርብቃ ወድሻለሁ። ባልወድሽ ኖሮ እኮ እሷ እስከምትል ድረስ አልጠብቅም ነበር። ደግሞ ከዚህ በኋላ ማንም አይናገርሽም። እሺ አቤል። ግን አቤል እባክህን ወረቀቱ እንዳትፈርም እሺ? እሺ ችግር የለውም፣ መቼም አልፈርምም። አቤል እንድረጋጋ ብለህ ነው እንደዚህ የምትለኝ? በፍጹም እንደሱ አይደለም ርብቃ። እና አቤል ትወደኛለህ ማለት ነው? ርብቃ እባክህን አቤል ንገረኝ። አዎ እወድሻለሁ ርብቃ። አቤል ይቅርታ ስላንኳኳ ገባሁ። ሪት እኮ ብቻዋን መስለኝ። ኧረ ችግር የለውም። በቃ እኔ ልሂድ። አይ ረች ነኝ። በቃ እናንተ አውሩ፣ እኔ ልውጣ። ለምን እንደዚህ ተጠምጠምሽበት? ርብቃ ምንድን ነው ንገሪኝ። ረች አቤል እኮ እወድሻለሁ አለኝ። ርብቃ የምርሽ ነው? ርብቃ የምርሽ ነው? ኧረ እንዴ ምን ሆናችሁ ነው ርብቃ?
አራቢል ምንም አይደለም ምንድነው አስደነገጣችሁ እኮ በጣም ይቅርታዩ ርብቃ ምንም አልሆንሽ ማለት አረ በእናትህ ተው አታስጨንቃት ምንም እንዳልሆነች እያያለ አይ ምንም አልሆንኩም ደግሞ እኮ ልጅ ናት የጮኸችው እሷማ መሮጥና መጮህ ልማዷ ነው አንተም እኮ ጎበዝ ሯጭ ነህ እዩ ብቻ ሮጠ እንዳትዪ አው አስሮጥኩት እኮ ጀግና ልጅ ብዙም የማይፈልጋቸው ነገሮች እያስደረግሽ ነው ሪች ሚስተር ነው ብዬሽ ይቅርታዩ አምልጦኝ እኮ ነው ልጅ ቀጣይ ደግሞ ምን እንደምታስደርጊው እኔ እነግርሻለሁ እሺ አይ እኔ እንዲከፋ አልፈልግም አቤል አየህ አጣላችሁ እዩማ በዛ ይቀየመኝ ብቀየምሽም አልቀየምሽም ማንን ደስ ይበለው ብዬ ኧረ አሽሙር መሆኑ ነው በቃ እንተባበቅ ደግሞ ድጋሚ እንዳትጮይ የምር እሺ ማሚ ቆይ ምን እያደረግሽ ነው ምን አደረኩ ቆይ ማሚ ልጅቷ ምን አድርጊ ነው የምትያት ማንን እንዴ ርብቃ ነው እንዴ ምን አደረኳት ምን አደረኳት ባቀጠቂሽ ነበር አንተ እንዴት ነው የምታወራኝ እባክህ ማሚ እባክሽ እኔም ብቻ ስሙኝ አትበይ አንተ ምን አልክ ይኸውልሽ ማሚ ከዚህ በኋላ በህይወቴ ጣልቃ ገብተሽ እንድትረብሽኝ አልፈልግም ርብቃንም እንድትናገሪያት አልፈልግም አንተ እኔ እንደዚህ ትናገረኛለህ ለአንድ ተራ ሴት ህይወቴ ውስጥ ገባች ብለህ እኔ እኮ ማሚቴ ነኝ ማሚቴ ይኸውልሽ ማሚ ርብቃ እኮ ተራ ሴት አይደለችም አቤል ዝም በል ይኸውልሽ ማሚ ዝም እንድል ከፈለግሽ ርብቃን ታያት ሰማኛለህ አልተዋትም ህይወቴን ነጥቀውኛል ቆይ ማን ነው ደግሞ ህይወትሽን የነጠቀሽ ሰማኛለህ አቤል አሁን ወረቀቱን አስፈርማትና ከዚህ ቤት ውልቅ ትበልልኝ አትሄድም ማሚ ትሄዳለች ማሚ አትሄድም አልኩሽ እኮ ትሄዳለች አልኩህ አቤል በቃ እንደዛ ከሆነ እኔንም አብረሽ አባል ምን ይሄ ደግሞ ምን ማለት ነው ያኔ ታስታውሻለሽ እናንተ ካልፈለጋችሁ ማንንም አይለያችሁም ብለሽ ነበር አሁን ደግሞ እኛ መለያየት አንፈልግም እኔ ደግሞ አሁን እፈልጋለሁ ማሚ ርብቃ ማጣት አልፈልግም አልችልም ትችላለህ እንዴ አቤል ምን ሆንክ ዳዊት አቤል ቆይ ማን አናዶህ ነው ርብቃ ወረቀቱን ይዘሽልኝ ነይ እንዴ አቤል ለምን አምጪልኝ አቤል ቆይ ለምን ፈልገው ነው ርብቃ ምንም አይነት ጥያቄ አልፈልግም በእናትሽ ይዘሽልኝ ነይ እሺ በቃ ተረጋጋሽ እኮ እንድረጋጋ የምትፈልጊ ከሆነ ይዘሽልኝ ነይ እሺ በቃ አመሰግናለሁ እንዴ አቤል ለምን ርብቃ ይሄ ወረቀት አይደል የሰላማችን የነሳው አቤል ለምን ቀደድከው እንዴ ምን ማለት ነው ርብቃ ቆይ አንቺ መፈረም ፈልገሻል እንዴ አይ እንደዛ አይደለም ግን እኮ ከምትቀዳውን ፈርምን ብለን ሰጣት ነበር ርብቃ አሁንስ እሷ ያለችውን ሁሉ ማድረግ ሰልችቶኛል ነገሮችን በራሴ ማድረግ ፈልጋለሁ አቤል እንደዛማ አትበል እናትህ እኮ ናት አይደለችም እንዴ ማለቴ እናቴ ብትሆንም እኮ ግን ልክ አይደለችም ግን የሆነ ምክንያት ያላት ይመስለኛል እሺ ቆይ ምን አይነት ምክንያት ሊኖራት ይችላል እኔ እንጃ አቤል ግን ያለ ምንም ምክንያት እንዴት እንደዚህ ታደርጋለች እኔ አሁንስ ግራ እያጋባችኝ ነው ጭራሽ የማላውቃት ሰው እየሆነችብኝ አለባበሷ አነጋገሯ ብቻ በአጠቃላይ ሌላ ሰው ሆናለች በቃ አቤል ምክንያቷን እስከምናውቅ እንታገሳት ርብቃ ትዕግስት የሚባል ነገር የለም አንዳንዴ እኮ በትዕግስት የምታጫቸው ነገሮች አሉ አቤል ትዕግስት ማድረግ እኮ ምንም አይጎዳም እንደውም በጥፉ ነው የሚክሰው ለሱ ማሳየ ደግሞ ነው ያለው በምን ተካሻ እንጂ ባንተ ነው አቤል ትዕግስት ባላደርግ እኮ አላገኘህም ነበር እንዴ ማለት ያኔ እንደገባው አካባቢ አንተና መቲ እንደዛ ስታደርጉኝ በሄድ እኮ ዛሬ አንተን አላገኘህም ነበር እንዴ ርብቃ ያኔም ትውጂ ነበር ማለት
አይ አቤል ሌላ ነገር ለማለት ፈልጌ ነው። እሺ ሌላው ይቅር። ይሄ ፎቶ ምን ይመስል? አቤል ርብቃ ብዙ ነገር እንደደበቅሽኝ አውቃለሁ። እሺ በቃ አቤል ሁሉንም ነገር እነግርሃለሁ። እሺ እየሰማሁሽ ነው። አቤል እባክህን በቃ ሌላ ቀን እነግርሃለሁ። ብትነግሪኝ ደስ ይለኝ ነበር ግን አላስጨንቅሽም። አመሰግናለሁ። አይ ስለምትነግሪኝ አታመስግኝ። አዙ አዙ አቤት ቦስ። ነስቲ ቁጭ። አቤት መታሰቢያ ደውላለች ነበር? መቼ? ሰሞኑን ነው። ኧረ ወፍ አልደወለችም። አዙ ቆይ ለምንድን ነው እዚህ ቤት የገባሽው? ምን አይነት ጥያቄ ነው ቦስ? ሻግላ አረግ ነው። አይ ካንቺ ጋር ደርቅ። ከዛማ ቀነጠሳለሁ። ከወጣሽ በኋላስ? ያው ከዛማ ድንጋይና ሞቃታለሁ። በቃ ባንቺ ቤት አራዳ ነሽ ነው? አዋ አራዳማ ነኝ። ለዛውም የአራድዬ ልጅ እስከነ ቅምቅም አያቴ ድረስ አራዳ ነኝ። ጉቱ ስታስጠላ። ብር እንደሚከፈልሽ እንዴት ይጠፋሻል? ቦስ እሱንም አውቃለሁ። ዋናው ጉዳይ እሱ እንዴ። በቃ እሱን ካወቅሽ ለኔ በቂ ነው። እንዴ ቦስ በነፃ መወርክ መስሎ ነበር እንዴ? እንደዛ አላልኩም፣ ግን የተሻለ ነገር አትፈልጊ? የተሻለ ስትል ቦስ መቲ ከምትከፍልሽ የተሻለ ብር ማግኘት አትፈልጊ? እንዴ ቦስ ከሷ የተሻለ ማይከፍለኛል። ይሄንም እኮ እሷ ሆና ነው የከፈለች። እኔ ከፍልሻለሁ። እንዴ ቦስ ጭማሪ ታደርግልኝ? አይ እንደሱ ሳይሆን ላንቺ በጣም የሚጠቅምሽ ነገር ነው። እንደዛ ማለት ሲሆን ላንቺ የሚጠቅም ነገር። አረ ቦስ ምን እሺ ሁዲና ታጁሃው ንገረኝ። እሺ አንቺ መቲ እንዳዘዘችሽ ወረቀቱን ትፈልጊያለሽ። በተጨማሪ ደግሞ እዚህ ቤት የሚደረገውን ነገር መቲ ጋር የደወልሽ ደግሞ የምታስበውን ነገር ለኔ ትነግሪኛለሽ። ከዛ እኔ የመቲን እጥፍ ሰጥሻለሁ። እሷን መስጠትሽ እንዳለ ሆኖ ማለት ነው። አረ ላሽ ቦስ ውለታችሁ የሌለ ይበዛብኝ። አዙ ግን እንደሱ የሚሆነው አንቺ እያንዳንዱን ነገር በስርዓት ስትነግሪኝ። አረ ጣጣ የለውም። በቃ በደንብ እሺ። እንደሌላው ጊዜ ጓዳ ውስጥ መርመጥመጥ ምናምን የለም። እሺ ሁሉንም በደንብ ተከታታያችሁ። አረ ያሳስብሽ ቦስ። እሺ አሁን አጠቅላላ ለቢግቢ በቃ እሺ አቤል ያልከኝ ቦታ ምንሽ ነው የምትወስደው? ሌላ ቀን እንድሻለሁ። እንዴ ለምን አቤል? ምን ነው አኩረፍሽ እንዴ? አይ ግን ንገረኝ። አይሽ አንቺም እኮ እንዲህ ነው የምታናድጂ። እኔ ምን አደረኩ? ጥያቄ ስጠይቅሽ መች ትመልሽልኛለሽ? ሌላ ቀን አይደል እንዴ የምትይኝ? መቼ አልኩ? እንዴ ርብቃ ልትዋሽኝ ብቻ እንዳይሆን አሁን ራሱ ብለሽኛል ነበር። ምን ጠይቀህ? ሳሎን አላወራንም? በቃ እሺ እሱማ ያልከኝ ቦታ ስትወስደኝ እዛ እነግርሃለሁ። በቃ እንደሱ ከሆነ በቅርብ ወስድሻለሁ። እሺ ደስ ይለኛል። እንዴ ምን ነው ርብቃ ምንሽ እንዴ? አቤል አይዞሽ። እሺ ርብቃ አቤት አቤል። ለሁሉም ነገር ይቅርታ አድርገሽልኛል? አቤል ምንም እኮ አላደረከኝም። ምን ያላደረኩሽ ነገር አለ? እኔ ግን ምንም አላስታውስም፣ ረስቼዋለሁ። ርብቃ አንቺ እኮ በጣም ጥሩ ልጅ ነሽ። እንደሱ አትበል አቤል። የምሬን እኮ ነው። ካደረኳቸው ነገሮች አንፃር አይንሽን እንኳን ማየት አይገባኝም ነበር። አቤል እባክህን ዝም ብለህ ራስህን አትወቀስ። እሺ ርብቃ ግን ስለ ሁሉም ነገር በጣም ይቅርታ። እንዴ አቤል ቆይ ለምንድን ነው ይቅርታ የምጠይቀኝ? ስላስቀየምኩሽ። አቤል እኔ አንድም ቀን እኮ አንተን ተቀይሜ አላውቅም። ባትቀየምኝም አዝነሽብኛል። አቤል እውነቱን ስነግርህ አንድ ቀን አስከፍተኸኛል። መቼ? አይ እሱ እንኳን ይቅር።
እስኪ ቢያንስ ይሄን እንኳን ንገረኝ ርብቃ። መድኃኒቱን ያመጣልኝ ቀን። አዎ ግን በሰዓቱ ምን አይነት ስሜት ውስጥ እንዳለው ታውቂ የለ? አዎ አውቃለሁ። ካለፈ በኋላ ግን እኔን ራሱ በጣም ጸጽቶኛል። በቃ ተው አቤል፣ እሱን እርሳው። እሺ በቃ እሺ ወደ ሳሎን። እሺ በቃ ሂድ። አቤል ርብቃ አቤት ማሚ። እስቲ ተቀመጡ። እሺ ምን ነበር ማሚ? ወረቀቱን ፈረማችሁልኝ? ማሚ አሁንም እዛ ወረቀት ላይ ነሽ? ለሁለታችሁም ነግሬያችሁ ነበር አይደለ? እሺ አልፈረምንም። ለምን እንዴ? አልፈለግንማ። አንቺ አልፈረምሽም? እሷን ታያት። እኔ መለስኩልሽ አይደል? እሷ ፈይላትም እንዴ? ራሷ ታወራ? አይ ማሚ አልፈረምኩም። ማሚ በእናትሽ ከዚህ በኋላ ስለዚህ ወረቀት አታችብን በቃ። እሺ እማደርገውን በቅርቡ አሳይሃለሁ። ምን ልታረጊ ነው? አቤል እባክህን ዝም በል። እሱን እናያለን። አቤል ቅድም አውርቼ የለ እንዴ ምንም አትበላት አላልኩም? አሁንም እኮ ምንም አላልኩም። እሺ በቃ አትናደዳ። አይ አልተናደድኩም። ደግሞ ሁሉንም ነገር በቅርቡ እናስተካክለዋለን። እሺ ርብቃ አሁን ስልችት ነው ያለኝ። አቤል በቃ ለሁሉም ነገር መታገስ ልመድ። እሺ ላንቺ ስል እታገሳለሁ። እሺ አቤል አመሰግናለሁ። ይገባኛል። አሪቺ ሄዳ ነው ከዩ ጋር ወጥተው ነው መሰለኝ። እነዚህ ልጆች ግን መውጣት አበዙ። ተዋቸው አቤል፣ እንኳንም ወጡ። ደግሞ እኔም እያጫወትኳት አልነበረም። ከሚደብራት ይሻላል። እሱስ ልክ ነሽ። አዎ እዚህ ናችሁ እንዴ? አዎ ምን አስደነገጠሽ ታዲያ? እርጅ ቆይ ለምንድን ነው የወጣሽው? ርብቃ አየር መቀበል ፈልጌ እኮ ነው። እቤት ውስጥ አየር የለም እንዴ? ሪች ፈታ ቢያትፍሪ። እዩ ዝም በል፣ አንተን አላናገርኩም። እሺ እንዴ ርብቃ ምን ሆነሽ ነው? ምን አደረገች? እንዴት ሳትነግረኝ ትወጣለች? ማታ እኮ አይደለም ምን ሆነች ነው ርብቃ? አሁን እኮ ነው የወጣነው ርብቃ። እርጅ እስካሁን እዚህ ነሽ? ውጪ ታነሽ። ይሄ ቆንጆ የምራምሽን ነው እንዴ? ቀልድ ነው በቃ። ትንሽ ላስጨንቃችሁ ብዬ እኮ ነው። ታይም በቃ ርብቃ። በቃ ይቅርታ በያት። እርቺ በቃ እሺ ይቅርታ። አልፈልግም። ኧረ በእናታችሁ ተዋት በቃ። አይሆንም ትቀጣለች። እሺ በቃ እኔ ልቀጣላት። አንተ እኮ አይደለም የሚያጠፋው። በቃ እሺ ቅጡ። እሺ አንዴ እንነጋገር። ጭራሽ ተነጋግራችሁ ነው የምትቀጧት? ይኸው ግን እንዳታከብዱባት። አንተ ዝም በል አቤል። ተዋቸው አቤል፣ መቼም እዩ በእኔ አይጨክንም። ተይ እንጂ ርብቃ ወዲና አታባቢ። እዩ በሪሽ መጣሽብኝ ርብቃ። እሺ እንቅጣት። ጨርሳችኋ? አዎ ጨርሰናል። እሺ ንገሩኛ። እሱ አይነገርም እንዴ ታዲያ ሳትነግሯት እንዴት ነው የምትቀጣው? በኋላ ነው የምንቀጣት። እንዴ ለምን አሁን ልቀጣ እንጂ። እዚህ አይደለም የምንቀጣሽ። እና የት ነው የምትቀጣት? ትንሽምሽና ውጪ እንውጣል። የት ነው የምንወጣው? እሱ አይነገርም። ከማን ጋር ነው የምትወጣው? ከኔ ጋር ነው። አይ እንደዛ ከሆነ እንኳን አይቻልም። ተው እንጂ እዩ። አውቆ ነው ሁላችንም። እንደሱ ከሆነሽ ስለዛ ከባድ ነገር ነው ማለት ነው። አንቺ ባደረግሽ ልክ ነው ሊሆን የሚችለው። አትፍሪሺ፣ እኔ አለሁልሽ። እሺ ምግብ በላችሁ? ምግብ በላችሁ? አዎ አይ አይሽ ብዬሽ ነበር እኮ ርብቃ። ምንድን ነበር ያልከት?
እኔማ ባዶ ወዷን እያንከራተትካት ነው ብያት ነበር። አንተ ስለኔ መቼ ጥሩ ነገር አውርተህ ታውቃለህ እንዴ? ተው እንጂ አትከራከሩ። አዞ ታያት እባክሽ አትሰማሽም። ይሄን ጊዜ እኮ እየበላች ነው የሚሆነው። አላልኩሽ? አይ አንቺ ነሽ የጠራሽኝ። እና ለምን ወደ ኪችን ከች አላላችሁም? ምን አይነቷ ነፈዝ ናት በእናትህ? ልበሉ ነው? አይ ልንሸጠው ነው። ፈዋ ቤት ለቤት መሸጥ ጀመረ እንዴ? ኧረ እቺ ልጅ አንድ በሉልኝ በእናትህ። ሂጂ አምጪ በቃ። ማታ መውጣት እኮ ስለሚላችሁ በቃ ቤቴ ሲል እና ታዲያ ምን ችግር አለው? አትጀምር። ይሄ ነበር የቀረው። ምን ችግር አለው እንዴ? ተው እንጂ የምሬን እኮ አብሹ ሲነባል በቃ እሺ ምናምን እያለን ላይፋችንን ላይችለኛል። አይ እንደዛማ አትበሉ። ሁሉም ነገር እኮ በስርዓትና በቅድ ሲሆን ነው ደስ የሚለው። ርብቃ ልክ ናት። አይ ጭንቀት እና ግርግር ብዙ አይነት ነገሮች ቀለል ሲሉ ትመጪ ይኸውልህ ባለና አድርገህ ያየኋቸው ነገሮች እየቆዩ ቢሄዱ ቁጥር ከበድ ያለ ነገር ነው ይዘውብህ የሚመጡት። እየመከርከኝ ነው? ይኸው እኔ እየመከርኩ ሳይሆን የማታውቀውን ነገር እየነገርኩህ። አይ አልፈልግም። አመሰግናለሁ። አዩ በጣም የምትገርም ሰው እኮ ነው። አንቺ አይደለም ረካ ለምን ሰው የሚገርም ደግሞ እኮ በኮንፊደንስ የምታወራው ነገርስ እናንተ ምንድነው ያለው? ርች ምን ነው ምን እሺ ነው እንጂ ርቅ ልብ ያከባለ ቅድም ማማ ምን እያለች ነው? እና በዚህ ነው በቃ አይ ደህና ነው ማለት በቃ እሺ ካልሆነ ወደ ቤት እንመለስ። ስልክቱን ያመሻል። አረ አመን አየሽ አለች ቅድም በፀሐይ ስለወጣችሁ። አትጨነቂ ደህና ነው። አይ መጨነቅ እንኳን አይደለም ግን አሙሽ ማይክ ከሆነ ለምንድን ነው ዛሬ ያመመሽ? ርብቃ አንዳንዴ እኮ እንደዚህ ነገር ያጋጥማል። አረ በቃ አሁን ደህና ነው። ፈታ በይ ርብቃ። እሺ በቃ ከዛሬ በኋላ ግን በፀሐይ እንዳትወጪ እሺ? እሺ በቃ እኛ በዚህ እንጂ እንዴ ለምን ከኛ ጋር ትሆኑ? አዎ ለየብቻ ይሻላል። ይልኝ ደግሞ ርብቃ በእናትሽ ጀመረ። አሁን በጣም እሺ ማለት ነው ለምን ለሁሉም ነገር ርብቃ እኔ ምን ይቆንጭ ማመስገን ነው? አይ ቢል እንደዛ እንኳን አይደለም። አንተ ለምን እንደዛ እንኳን እያደረኩሽ ስላልጠላሽኝ፣ ስለታገሽኝ፣ ስላስተካከልሽኝ በዛ ላይ ደግሞ የኔም ስለሆንሽ ጭምር። እሺ አቤል አቤል አቤት ነው። አሁን ግን አቤል በጣም እየፈራሁ ነው። እንዴ ለምን? በምን ምክንያት? እንዳላጣ አራት ተጭም ርብቃ። ቆይ ለምን እንደዛ ታስቢያለሽ? ማሚ በጣም እያስፈራችኝ ነው። ርብቃ ይኸውልሽ ከዚህ በኋላ በሳ ጉዳይ ምንም እንዳትጨነቂ። አንተ እንዳታሳጣኝ በጣም ፈርቻለሁ። ይኸውልሽ ከዚህ በኋላ ግን አንቺን ላለማጣት ምንም ነገር አለ። ይኸውልሽ ደግሞ ስለኛ ቤተሰብ ብዙ ማጣቃቸው ነገሮች አሉ። እንዴ አቤል ምን አለ? በጣም ማወቅ እችላለሁ? አዎ እሺ ንገር። ርብቃ ዛሬ ቀኑ አይደለም። ቀኑ ስለ ስራ ሲደርስ የትኛው ቀን? አለ አንድ ቀን እሱም በቅርቡ ይደርሳል። እሺ አቤል ግን ለምን አዘንክ? የማይሆን ጥያቄ ጠየቅኩ እንዴ? አይ እንደዛ አይደለም ርብቃ። በዚህ ሰዓት አንቺ ብቻ ነሽ ያለሽ። ሁሉም ሰው ውሸታም ነው። እንደሱ አትበል አቤል። ደግሞ እኮ እኔ ብቻ አይደለሁም ያለሁት። እናትህ አለች፣ ወንድምህ አለ። እኔ ደግሞ ከነሱ ቀጥሎ ነኝ። እሺ እንደሱ አትበይ። እናቴ ባላሰብኩት ሰዓት ተነስታ ተቀየረች። እናቴ በዚህ ቅጽበት ከተቀየረች ግን እሱ ምን እያሰበ እንደሆነ አላውቅም። አቤል እባክህ እንደሱ አትበል እሺ? ርብቃ ነገርኩሽ፣ አንቺ ብቻ ነሽ ያለሽ። በቃ እሺ እኔ ብቻ ነኝ ያለሁት። እሺ
ሪች እዩ ምን ሆነ ነው? ሪች ናት። ሪች ምን እዩ? ተናገር እንጂ ምን ይዘጋል? ወደቀች። የት ማለት ወዴት? እዛ ናት። እዛ ናኑ Rich!